بسم الله الرحمن الرحيم الحمد لله وكفى وسلامه على عباده الذين اصطفى أما بعد كلمة حول الغزوات ضاري من يو نبي محمد صلى الله عليه وسلم ያደረጓቸው ዘመቻዎችን አስመልክቶ እንዲሁም ደግሞ ከዚያ በፊትም እሳቸው መልእክተኛ ሆነው ከመላካቸው በፊት በአረቢያ ግዛት ላይ የነበረው ዘመቻ ምን ይመስል እንደነበረ እንደማጠቃለያ የሚሆን ነገር የምናይበት ነው ይላል። كانت كلمة الحرب ጦርነት የሚለው ቃል ወይ ደግሞ ዘመቻ የሚለው ቃል ይላል ታኒ في الجاهلية ጃሂልያ ማለት قبل الاسلام የነበረው ስርዓት ማለት ነው። ከእስልምና በፊት የነበረው ስርዓት ጃሂልያ ይባላል። አላህ Subhanahu Wa Ta'ala ነብዩ መሐመድን ሰለላሁ ዐለይሂ ወሰለም ከላከ በኋላ አጠቃላይ የሆነው ጃሂልያ ከምድረ ገጽ ላይ ጠፍቷል የለም። ነገር ግን ንስቢ የሆነ ጃሂልያ ይኖራል ማለት ሙሉ በሙሉ የማህይምነት ስርዓት የሚባለው ነገር ተገፈዋል የለም። የሰው ልጅ ወደ ጃሂልያ አይመለስም ቂያማ እስኪቆም ድረስ ወደ ጃሂልያ አይመለስም ማለት እንዳለው ማለት ነው። قبل الاسلام ወደ ነበረበት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ከመላኩ በፊት ወደ ነበረው አይነት ሁኔታ አይመለስም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ራሳቸው በሐዲታቸው ያረጋገጡት ነገር ነው። ምን ብለዋል? لا تزال طائفة من أمتي ظاهرين على الحق لا يضرهم من خذلهم ولا من خالفهم كني أمة وسط كني تكتاي وسط قالوا بحق لا يهونوا سوج كمنور أي وجدهم ينورالو بيتنيوم زمن يتنيوم ቦታ ላይ ቁጥራቸው ቢያንስም ይኖራሉ። የትኛውም ዘመን እሳቸው ከተላኩ በኋላ በሐቅ ላይ ያሉ ሰዎች ምንም እስከና አካፊው አይጠፉም። ምናልባት ድምጻቸው ላይ ይሰማ ይችላል ከማነሳቸው የተነሳ ከባጢል ግነት የተነሳ ነገር ግን ይኖራሉ። ስለዚህ ጃሂልያ የሚባለው ነገር እስልምና ከመምጣቱ በፊት ወይ ደግሞ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛ ሆነው ከመላካቸው በፊት የነበረው ስርዓት የነበረው አስተሳሰብ የነበረው አመለካከት ምን ይባላል? ጃሂልያ ይባላል። ይህ ጃሂልያ ቀደም እንዳልነው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መላክ ተገርሰዋል፣ ጠፍቷል። በተለያዩ ሀገሮች ላይ በተለያየ ቦታ ላይ በተለያየ ማህበረሰብ ውስጥ ጃሂልያ ሊኖር ይችላል። ንስቢ የሆነ ማለት ነው። በከፊል ጃሂልያ ሊኖር ይችላል። እንደ አጠቃላይ ግን ኡማው ወደ ጃሂልያ ተመልሷል ማለት ይሄ እስልምናን መጻረር ነው የሚሆነው። ይሄ የነብዩ መሐመድን ሰለላሁ ዐለይሂ ወሰለም አስተምሮ መጻረር ነው የሚሆነው። ይሄ ቁርአንን መጻረር ነው የሚሆነው። ስለዚህ ኡማው ወይ ደግሞ ማህበረሰቡ እንዳለ ወደ ጃሂልያ ተመልሷል ብሎ ማሰብም ሆነ መናገር አይፈቀድም ነው። ስለዚህ ምን ይላል? ጦርነት የሚለው ወይ ዘመቻ የሚለው ቃል قبل الاسلام የሚያመለክተው የነበረው ምንድን ነበር ይላል? كانت كلمة الحرب تعني في الجاهلية يعني በዚያ ስርዓት القتل መግደል والفتك የሰውን ክብር ማጥፋት ማለት ነው። والإحراق ማቃጠል والتدمير እንዳለ ማውደም والنهب መዝረፍ والسلب وهتك الأعراض ክብርን ማጉደፍ የሰዎችን ክብር መንካት والإفساد في الأرض በምድር ላይ ማበላሸት ማጥፋት ይሄ ነበረ ከእስልምና በፊት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመላካቸው በፊት ሐርብ የሚለው ቃል ወይ ደግሞ ጦርነት የሚለው ነገር ይሄንን ነበር የሚያመለክተው። وإهلاك الحرث والنسل እንዲሁም ደግሞ ዘርን ማጥፋትና ምድርን አዝርትን ቡቃያን ማበላሸት ማጥፋት ነበረ። دون رحمة ولا هوادة ያለ ርህራሄ ያለ እዝነት እንዲሁም ደግሞ ያለ ማለስለስ ማለት ነው። فلما جاء الإسلام ነገር ግን እስልምና ሲመጣ بمبعث محمد صلى الله عليه وسلم ነብዩ መሐመድን አላህ Subhanahu Wa Ta'ala ልኮ እስልምና ሲመጣ غير هذا المعنى تغييرا تاما ይህንን ጦርነት በውስጡ ይዞት የነበረው ትርጉም በውስጡ ይዞት የነበረው መልእክት ሙሉ በሙሉ ቀየረው። فجعل الحرب ጦርነት የሚባለው ነገር ወይ ደግሞ ዘመቻ የሚባለው ነገር ምን አደረገው? سبيلا لنصرة المظلومين የተበደሉ ሰዎች የሚረዱበት መሳሪያ አደረገው። ተበዳዮች ሐቃቸው እንዲያገኙ የሚደረግበት መሳሪያ አደረገዋል። وكبت الظالمين በዳዮች በድንበራቸው እንዲቆሙ ዋጋቸውን እንዲያገኙ የሚደረግበት ምን ሆነ?
መሳሪያ ሆነ ማለት ነው ጦርነት የሚለው ነገር እንጂ ዝርፊያ ግድያ ዘር ማጥፋት ንብረት ማውደም አይደለም በእስልምና ውስጥ ዘመቻ ወይ ደግሞ ጦርነት ወይ ደግሞ hatta ጂሃድ በሚለው ቃልም ብንወስደው በውስጡ ያዘው መልእክት ይሄ አይደለም ንብረት ማጥፋት ነፍስ ማጥፋት ማውደም አይደለም ምንድነው በዳዮችን በልካቸው እንዲቆሙና የዋጋቸውን እንዲያገኙ አድርጎ የተበዳዮች ሐቃቸው እንዲመለስላቸው ማድረግ ነው በሌላ አባባል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጡ በኋላ ዘመቻ የተባለው ወይ ደግሞ ገዝዋ ወይ ደግሞ ጂሃድ በውስጡ ያዘው መልእክት ምንድነው የአላህ ቃል ከሊመት ላ ኢላሃ ኢላላህ የበላይ ማድረግ በዚህ ፍጥረት ዓለም ላይ በአላህ ግዛት ላይ ከአላህ ውጪ ሌላ የሚመለክ ነገር እንዳይኖር ማድረግ ነው ተልእኮ ይሄ ነው ዓላማ ምክንያቱም ከአላህ ውጪ እንዲመለክ አላህ በግዛቱ ላይ እንዳይመለክ የሚያደርጉ ኃይሎች በዳዮች ናቸው ዛሊሞች ናቸው እነዚህን ባሉበት ማቆም ስለዚህ በሌላ አባባል ደግሞ ያ ድሮ የነበረው ዝርፊያ ድሮ የነበረው ቅሚያ ድሮ የነበረው ነፍስ ማጥፋት ያን አስቀርቶ ለሰዎች ሐቃቸውን እንዲያገኙ የሚደረግበት መሳሪያ ሆነ ወሲለተን ሊበስጥ الامن والسلام على الارض እንዲሁም ደግሞ በምድር ላይ ሰላም ማስፈን ሰላም እንዲሰፍን የሚደረግበት መሳሪያ ተደርጎ ወይ ደግሞ መንገድ ተደርጎ ነው የተያዘው وذريعه لاقامه العدل ፍትህ ለማቆምም እንደ መንገድ ነው የተጠቀመበት እስልምና ማለት ነው وانقاذ الضعفاء من براثين الاقوياء እንዲሁም ደግሞ ደካሞችን ከኃይለኞች ጭብጥ ስር ለማውጣት እነርሱ እንደፈለጉ እንዳይቧጥጧቸው ማንቁርታቸውን እንዳያንቋቸው ስብዕናቸውን እንዳያሳጧቸው ህልውናቸውን እንዳይረግጡባቸው ለማድረግ ነው ኢስላም ሐርብ የሚለውን ነገር የተጠቀመበት ولإخراج العباد من عبادة العباد إلى عبادة الله أو إلى عبادة رب العباد كذلك قدم እንዳልነው ዋንኛውና ትልቁ ዓላማው በውስጡ የያዘው መልእክት ምንድነበር ولإخراج العباد يا الله باروች ለማውጣት من عبادة العباد يا الله باروች ባሪያን ከማምለክ ለማውጣት إلى عبادة رب العباد أو عبادة الله ባሮችን ከማምለክ አላህን ወደ ማምለክ ማውጣት ፍጡርን ከማምለክ ፈጣሪን ወደ ማምለክ ማውጣት ይሄ ነው የዘመቻ ወይም የጦርነት ወይ ደግሞ የጂሃድ መልእክት በውስጡ የያዘው በእስልምና ውስጥ የነበረው ማለት ምን ማለት ነው በእስልምናው መንገድ ላይ በዳዕዋው መንገድ ላይ የሚቆሙትን ጋሬጦች ለማስወገድ እንቅፋቶችን ወደ ዳር ለማድረግ ነው ምን እስኪሆን ድረስ ትክክለኛው የአላህ ዲን ትክክለኛው የነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክት ለሁሉም መድረስ አለበት አላህ የላከው ቁርአን የሰው ልጆች የህይወት መመሪያ ነው እያንዳንዱ ሰው ይህ የአላህ Subhanahu Wa Ta'ala መለኮታዊ መመሪያ ሊደርሰው ይገባል መብት አለው ይሄንን የሚያግድ ኃይል ሊኖር አይገባም በሚኖር ጊዜ ምን ይደረጋል ይሄንን ኃይል ለማስወገድ ጂሃድ ይታወጃል ማለት ነው ጦርነት ይታወጃል እነዚህን ዛሊሞች እነዚህን በዳዮች እነዚህን አምባገነኖች ከዳዕዋው መንገድ ላይ ዞር ለማድረግ ምክንያቱም የአላህን ሐቅ ያጠፉ ሰዎች የፍጡራኖችን ሐቅ ያጠፉም አይባል ማን አለባቸው አላህን ስለማይፈሩ የፈለጉትን ያደርጋሉና እንደነዚህ አይነት ሰዎችን ባሉበት ለማቆም ነው ምን ጦርነት የሚለው ዘመቻ ወይም ጂሃድ የተደነገገው ወይ ደግሞ በውስጡ የያዘው መልእክት እስልምና ከመጣ በኋላ ولم تكن من شيمة العرب أن يخضعوا لأحد إلى عبادة الله كالب ومن جور الأديان كأمنتوش دنبر مالف سو سراش يهونو أمنتوش مالتنا إلى عدل الإسلام ودا اسلمنا فتح مامطاتنو የተለያዩ ሰው ሰራሽ እምነቶችን ግፍና ጭቆና አስወግዶ ትክክለኛ የሆነን እስላማዊ ፍትህ ማስፈን ይሄ ነበረ ነው በውስጡ ያዘው መልእክት ولم تكن من شيمة العرب أن يخضعوا لأحد قبل الإسلام كأسلمنا بفيت የአረቦችን ታሪክ ስንመለከት ባህሪያቸው ሺማ ማለት የተላበሱት ባህሪ ማለት ባህሪያቸው አልነበረም ولم تكن من شيمة العرب ከአረቦች ባህሪ አልነበረም أن يخضعوا لأحد ለማንም አንገታቸውን አይደፉም አንገታቸውን አይሰብሩም
ለማንም ጎንበስ አይሉ ለማንም እጅ አይሰጡ ይሄ ባህሪያቸው ነው እጅ መስጠት የነሱ ባህሪ አይደለም መተናነስ የነሱ ባህሪ አይደለም مهما طال القتال يفلقوا ጊዜ ቢወስድ ጦርነቱ የፈለገው ጊዜ ቢወስድ ومهما غلى الثمن ለዛ ጦርነት የሚከፈለው ዋጋ የፈለገው ጣሪያ ቢደርስ ማለት የፈለገውን ነገር ቢጠይቅ ይከፍላሉ ያ ዋጋ እንጂ ወደ ኋላ አይመለሱ ወደ ኋላ መመለስ የሚባል ነገር አይታሰብም قبل الاسلام ይሄ ነበር ባህሪያቸው ማለት ነው ያረቦች فقدام القتال ቆይቷል ጦርነቱ بين بكر وتغلب በሁለቱ ጎሳዎች መካከል በበክርና በተገለብ በተባሉ ጎሳዎች መካከል ሲደረግ የነበረው ጦርነት ቆይቷል አለ في حرب البسوس በሱስ በሚባለው ጦርነት በሁለቱ መካከል የነበረው ጦርነት ነው 40 አመት 40 አመት ቆይቷል ሲዋጉ ማለት ነው ምንድነው ብትል መነሻው የጦርነቱ መነሻው ምንድነው ብትል በጣም አሳዛኝና አሳፋሪ ነገር ነው የሚሆነው ጫፉ ላይ ስትደርስ ታፊ የሆነ ነገር ምናልባት ሴቶች ወደ ወንዝ ሲወርዱ በግጥም አንዷ ለአንዷ ትተቻታለች በዚህ የመጣ የሁለቱ ሴቶች ቀቢላዎች ጎሳዎች ጦርነት ይከፍታሉ ያ ጦርነት ይቀጥላል ምናልባት ዘር እስከ ማጥፋት ድረስ ይፈልገው ዋጋ ቢከፈልም አይቆምም በጣም ከባድ ነው በመሐከላቸው የነበረው ነገር ማለት ነው وكانت ضحيتها حوالي 70000 مقاتل በሁለቱ መሐከል በተደረገው ለ40 አመት በቆየው ጦርነት ያለቀው ሰው ብዛት ወደ 70000 ሰው ነው የሚቆጠረው 70000 ሰራዊት በዚህ በሁለቱ ጎሳዎች መሐከል በተደረገው ጦርነት ምን እስኪሆን ድረስ እስኪጠፋ ድረስ ተመልከቱ እንግዲህ ለጦርነቱ እየተከፈለ ያለው ዋጋ ማለት ነው ولم يخضع احدهما للاخر አንዱ ለሌላው አንገቱን አልሰበረም እጅ አልሰጠም እስከ ይፈልገው ነገር እንታ እስከ ጥግ ድረስ ይሄዳሉ ማለት ነው በጦርነት ودامت حروب الاوس والخزرج اكثر من 100 عام በአውስና በخزرج መሐከል የነበረው መዲና ውስጥ የነበረው በሁለቱ ጎሳዎች መሐከል የነበረው ጦርነት ከ100 አመት በላይ ነው የወሰደው ሱብሃንአላህ العظيم ولم يخضع احدهما للاخر አንዱ ለሌላው እጅ አልሰጠም አውስም ለخزرج خزرجም ለአውስ በፍጹም እየተተካ ይተላለቃል አባት ጦርነት ላይ ያለ ሳይቆም ጦርነቱ ልጅ ይደርሳል ልጅም በጦርነቱ ውስጥ ይገባል ሀከዛ እየተባለ አባትየው ወደ አያት እስኪሆን የልጅ ልጅ ይሄን ጦርነት እስኪረከበው ድረስ ማለት ነው ማለቂያ የለውም فهذه هي شيمة العرب قبل الإسلام ይሄ ነበር እንግዲህ አረቦች ባህሪ ከእስልምና በፊት የነበራቸው አቋማቸው ይሄን ይመስል ነበር እንዲህ አይነት ባህሪ ነበር የተላበሱት وعدم الخضوع مواصلة الحروب وعدم الخضوع للعدو ጦርነቱ ይቀጥላል ማንኛውም ለሌላው ለጠላት እጅ አይሰጥም አይተናነስም ወይም ደግሞ በቃ خلاص ይቆም የሚል ነገር ከየትኛው ማቅጣጫ አይመጣም ምክንያቱም እፍረት ነው ሽንፈት ብሎ ስለሚያስቡ ማለት ነው አይታሰብም ይሄ ثم جاء النبي صلى الله عليه وسلم يا الله መልእክተኛ መጡ በዚህ ሁኔታ ላይ አረቦች እንዲህ አይነት ባህሪ ይዘው ሳሉ እሳቸው የአላህ መልእክተኛ አርጎ አላህ ልኳቸው እስልምናን ይዘው መጡ ثم جاء النبي بالاسلام እስልምናን ይዘው መጡ فواجهته العرب بنفس الاسلوب አረቦች ነብዩ መሐመድንም ሰለላሁ ዐለይሂ ወሰለም በለመዱት ባህሪያቸው ተቀበሏቸው ከዚያ በፊት በነበረው ባህሪያቸው ማለት ነው وجرروه الى ساحه القتال ማግድ ናብለው ወደ ጦርነቱ ሜዳ ይጎትቷቸዋል እነሱ አስለን ይሄ ነው ባህሪያቸው ولكنه واجههم باسلوب اخر حكيم ነገር ግን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ባህሪያቸው ይሄንን አቋማቸው በራሳቸው አይነት አቋም አይደለም የተቀበሏቸው እሳቸው በሌላ ጥበብ በተሞላበት ዘዴ ተቀበሏቸው ወደ ጦርነት ላ ቆዩ እሱን እንደርስበታለን ጥበብ በተሞላበትና ዋጋ በማያስከፍል መልኩ ምን አድርጓቸው ተቀበሏቸው حتى فتح قلوبهم قبل ان يفتح بلادهم ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሀገራቸውን ሄደው ከመክፈት በፊት ልባቸውን ከፈቱት የሰዎችን ልባቸው በላ ኢላሃ ኢላላህ በመልካም ስነ ምግባር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وانك لعلى خلق عظيم አንተ እኮ በላቀ የሆነ ስብዕና ላይ ነው የተፈጠርከው አላቸው አላህ በላቀ የሆነ ግብረ ገብነት ላይ ነው የተፈጠርከው ያለኸው አላቸው ኢዘን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስነ ምግባራቸው ባህሪያቸው ያሸንፍ ነበር በዚህ መልኩ ምን አደረጉ የብዙዎቹን ልብ ከፈቱት وإذا قارنت حصائد غزواته ونتائجها بنتائج حروب الجاهلية ترى عجبا عجابا በሁለቱ መካከል በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረውና
قبل الإسلام እሳቸው يعني እስልምናን ይዘው ከመምጣታቸው በፊት የነበረውን ጦርነት ብታወዳድረው ውጤቱ በጣም የሚያስገርም ነገር ታያለህ በጣም የሚያስገርም فمجموع من قتل في جميع غزواته وحروبه صلى الله عليه وسلم من المسلمين والمشركين واليهود والنصارى هم في حدود 1000 قتيل فقط نبي محمد صلى الله عليه وسلم كتلاكوا بهلا بملكام سنة مقبار بملكام باهري بدعوة فليلوچن በተለያዩ እስሉቦች ተጠቅመው ካቅም ላይ ሆነው ባቸው ጦርነት ውስጥ ገብተው ባደረጓቸው ጦርነቶች በአጠቃላይ ከሙስሊሞችም ከአይሁዶችም ከነሳራዎችም የተገደሉ ሰዎች 1000 አካባቢ ናቸው በበክርና በተገለብ መሐከል በተደረገው ጦርነት ያለቁ ሰዎች ወደ 70,000 ይጠጋሉ ብለናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ባደረጓቸው አጠቃላይ ጦርነቶች ውስጥ ከሙስሊሙም ከሙሽሪኩም ከአይሁዱም ከነሳራውም ጭምር የሞተው ወደ 1000 አካባቢ ነው የሚጠጋው والمدة التي استغرقتها هذه الغزوات لا تزيد على 8 أعوام يسرباتቸው ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ሁሉ ከሙሽሪኮች ከአይሁዶች ከነሳራዎችም ጋር ከሁሉም ከተለያዩ ያየናቸው ቀባይሎች ጋር የተደረጉት ጦርነቶች የወሰደው ጊዜ ከ8 ዓመት አይበልጥም ከዚያ በኋላ ቆመ ማለት ነው በአውስና በኸዝረጅ መሐከል የነበረው ጦርነት 100 ዓመት አካባቢ ነው የዘለቀው በተገለብና በበክር መሐከል የነበረው ጦርነት 40 ዓመት አካባቢ ነው ሄደው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአይሁዶች ጋር ከነሳራዎች ከሙሽሪኮች ጋር ያደረጉት ጦርነት ከፍተኛ ጣሪያው 8 ዓመት አካባቢ ነው በዚህ ጊዜ ውስጥ በአጠቃላይ ጦርነቶች ውስጥ የተገደለው የሰው ብዛት ወደ 1000 አካባቢ ማለት ነው ولكنه في هذه الفترة القليلة ነገር ግን በዚህ ባጭር ጊዜ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም وبإهراق هذا القدر القليل من الدم أخدع الجزيرة العربية كلها تقريبا በጣም የሚገርመው ግን በዚህ ባጭር ጊዜና በዚህ አነስተኛ ቁጥር የተገደለው የሰው ብዛት ቁጥሩ አነስተኛ ከምን ጋር ስናነጻጽረው ከዛው በፊት ከነበሩት ጋር በአንጻራዊነት ሲታይ ነው እንጂ يعني የሰው ደም ቀላል ነው ለማለት ተፈልጎ አይደለም ነገር ግን በአንጻራዊነት ይሄ በጣም ቀላል ነው ከዛው በፊት ከነበሩት ጦርነቶች ካለቁት ህዝቦች አንጻር ሲታይ በጦርነቱ በዚህ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ8 ዓመት ውስጥ በተደረገው ጦርነት ውስጥ የተገደሉት ሰዎች ብዛት ወደ 1000 አካባቢ ናቸው የፈሰሰው የሰው ደም በዚህ መልኩ የቀነሰ ነው በዚህ ሁኔታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም جزيرة العرب የአረቢያን ግዛት የአረቢያን ምድር ምን አደረጉት ሰላም እንዲሰፍን አደረጉ ነብዩ መሐመድ ስንትና ስንት ቀቢላ ያለበት ማለት ስንትና ስንት በሁለት ጎሳዎች መካከል ያለ ጦርነት 100 ዓመት ይወስዳል ሊቀጥል ነበር ምን ባይመጣ ኖሮ እስላም ባይመጣ ኖሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ባይልክላቸው ኖሮ መቆሚያ አልነበረው ነገር ግን تقريبا جزيرة العرب ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ውስጥ በትንሽ ኪሳራ من አደረጉት ሰላም እንዲሰፍን አደረጉት وبسط الامن والسلام في اقصى ربوعها وارجائها ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በአረቢያ ምድር የተለያዩ አካባቢዎችና መንደሮች ክልሎች በአጠቃላይ ሰላም እንዲሰፍን አደረጉ ማለት ነው አተራ ان هذا يمكن بقوه سيف ተመልከቱ እስኪ ይሄ ሁሉ ሰላም ይሄ ሁሉ ጸጥታ በሰይፍ ኃይል ይመስላችኋል እንዴ ኃይል ይመስላል እንዴ ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሰይፍ ነው ያጡት ولا سيما بالنسبه لاولئك الذين كانوا يتفانون في الحروب لامور تافهه በተለይም ደግሞ ቅድም ያልናቸው እነዚያ ባህሪያቸው ስሜታቸው በአጠቃላይ ጦርነት የሆነ ወደ ኋላ የማይሉ መሸነፍን የሚባል ነገር በፍጹም የማይቀበሉ ለሆኑ ሰዎች በሰይፍ ኃይል ይመስላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይህን ሁሉ አገር ይህን ሁሉ አካባቢ ሰላም እንዲሰፍን ያደረጉት ጸጥታ እንዲሰፍን ያደረጉት አይደለም በተለይም ከነዚያ يعني ለትንሽ ለማይረባ ነገር ብለው እስከ መጨረሻው ድረስ በጦርነት ሲሄዱ ለነበሩ ሰዎች ويضحون بالالاف بعد الالاف دون ان يتصور منهم الخضوع يعني ይመጣል አሁንም እሱም ይሰዋል ይሰዋል ቅድም እንዳልነው ጦርነቱ እስከ ቅማት ድረስ የሚሄድበት ሁኔታ ነበር የነበረው ማለት ነው አይቆምም ምንም ሳይመስላቸው ሺዎች ያልቃሉ አሁንም ይተካል ሺዎች ያልቃሉ አሁንም ይተካል በዚህ ሁኔታ ለነበሩ ሰዎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በ8 ዓመት 1000 ሰው ብቻ በተገደለበት ሁኔታ በሁሉም ጦርነቶች ላይ ይሄንን ሰላም ሊያሰፍኑ የቻሉት በሰይፍ ኃይል ይመስላቸዋል ወይ ከላ
አይደለም በሰይፍ ኃይል አልነበረም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ይሄንን ድል ተቆናጸፉት በልነህ ንቡወቱ ወራህማ ነገር ግን አላህ Subhanahu Wa Ta'ala ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላበሳቸው የነብይነት ማዕረግና የሱ እዝነት ነበር ማለት ነው ወሪሳለቱን ወህክማ كذلك አላህ ለሳቸው የላከው መልእክትና የሰጣቸው ጥበብ ወዳዕወቱን ወሙዕጂዛ እንዲሁም አላህ እሳቸውን ያገዘበት ተለምዶን የጣሰ የሆነ ክስተት ሙዕጂዛ ማለት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም ብዙ ሙዕጂዛዎች ነበሯቸው ከእነዚህ ሙዕጂዛዎች ሁሉ ትልቁና ዋነኛው ሙዕጂዛ ቁርአን ነው የእሳቸው ሙዕጂዛቸው የቁርአን ሙዕጂዛ ነው ትልቁ ዘመን የማይሽረው የሆነው ማለት ነው ወይላ በነበሩበት ዘመን ላይ በጣም ብዙ የሚያዩዋቸው የነበሩ ሙሽሪኩል አረብ ሲያዩዋቸው የነበሩት አምራቶች አላህ ሰጥቷቸዋል ሙዕጂዛ ማለት ተለምዶን የጣሰ ክስተት ማለት ነው ለነብይ ሲሆን ሙዕጂዛ ይባላል አላህን ለሚፈራ ባሪያ ሲሆን ከራማ ይባላል አላህን ለሚፈራ ባሪያ ከሆነ ከራማ ይባላል ለነብይ ከሆነ ግን ሙዕጂዛ ይባላል የነብዩ ተሐዲ አለበት ግልጽ ነው ተሐዲ ሙዕጂዛው ተሐዲ አለበት ለነብይ ከሆነ ማለት ነው ማሳን በወህይ የተደገፈ ነው የሚሆነው አላህን ለሚፈራ ባሪያ ግን ከራማ የምንለው استجابة الدعاء ነው استجابة الدعاء ነው እንጂ በኪስ ውስጥ ይዘውት የሚዞሩት ሽጉጥ ማለት አይደለም አደብ አርገህ ለፍ እንዳይመታህ ሰደፍ ይላል ዋ በከራማ እንዳንመታህ ተጠንቀቅ ይላል አላሁ አክበር አቀባብሎ ያስቀመጠው ኪስ ውስጥ ያለ ሽጉጥ ይመስላል ከላ والله እንደዚህ አይነት የለም እንደዚህ አይነት ከራማ የሸይጣን ከራማ እንደዚህ አይነት ከራማ የጂኒ ከራማ እንጂ የአላህ ከራማ አይደለም የአላህ ከራማ አላህን የሚፈሩ የአላህ ባሮች የሆነ ነገር በሚገጥማቸው ጊዜ ዱዓ ሲያደርጉ ተክሪመን ሊሰላሂ የሚሰጣቸው ከራማ ነው አላህን ለመፍራታቸው استجابة الدعاء شرط አይደለም አላህን የሚፈራ ባሪያ ለመሆን ስንትና ስንት አላህን የሚፈሩ ባሮች ዱዓ አርገው ላይ ወዲያውኑ ዱዓቸው ምን ላይሆን ይችላል ተቀባይነት ላያገኝ ይችላል ለህክመትን يعلمها الله ለሚያውቀው ህክማ ማለት ነው ሸርጥ አይደለም ነገር ግን ከራማ የሚባለው ነገር አላህን የሚፈሩ ባሮች የሚያደርጉት ዱዓ استجابة ሲያገኝ የሚከሰተው ነገር ከራማ ይባላል ነብይ ከሆነ ምን ሙዕጂዛ ይባላል وفضل من الله ونعمه اذا ይህ በዚያን ጊዜ በዚህ በአጭር ጊዜ ውስጥ ምን አይነት ሰላምና ፍትህ ትንሽ ዋጋ ተከፍሎ እንዲመጣ ያደረገው የአላህ ጸጋና የሱ ችሮታ ነው ይላል اذا ይሄ ምንድን ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከተላኩ በኋላ የነበረው ጦርነት ምን እንደሚመስልና كذلك እሳቸው ከመላካቸው በፊት የነበረው በአረቢያ ምድር ላይ የነበረው ጦርነት ምን ይመስል እንደነበረ ንጽጽራዊ በሆነ መልኩ ያቀረበበት ነው ማለት ነው እስላም ማለት ምን ማለት እንደሆነ ጎልቶ እንዲወጣ የሚያደርግ ነው ሐጅ አቢ በክር ሲዲቅ ረዲየላሁ ዐንሁ የአቡ በክር ሲዲቅ ሐጅ የአቡ በክር ሲዲቅ ሐጅ ማለት እሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎችን አሚር ሆነው ሐጅ እንዲያስደርጉ ያዘዙበት ማለት ነው እንጂ እሳቸው ብቻቸው ያደረጉት ሐጅ ለማለት አይደለም كان العرب يزعمون انهم على دين ابراهيم عليه السلام عربوች እኛ በኢብራሂም ዲን ላይ ነው ያለነው ይሉ ነበር የነብዩ ኢብራሂም ونحن على ملة إبراهيم እኛ በኢብራሂም እምነት ላይ ነው ያለነው ብለው ይሞግቱ ነበር ومن الشعائر التي كانوا متمسكين بها من هذا الدين حج بيت الله الحرام كإبراهيم يزود كمتوت እምነት ይዘውት የቆዩት ሙሽሪኩል አረብ ምንድነው ቢባል ወደ ካዕባ የሚደረገው የሐጅ ስርዓት ነበር ወይም ደግሞ ካዕባን መጎብኘት ማለት ነው እቺን ነው የያዙት ሌላ ምንም ከነብዩ ኢብራሂም እምነት የወሰዱት ነገር የላቸውም ይሄኛውን ይዘው ነበር የቆዩት فكانوا يقيمون الحج كل عام በየዓመቱ ሐጅ ያደርጋል ويهتمون به اي اهتمام ልክ ትኩረት ሰጥተው ነበር ለሐጅ ማለት በጣም ከፍተኛ የሆነ ትኩረት ሰጥተው ነበር የሚያደርጉት ነገር ግን ምን አይነት ሐጅ ነው ቢባል አላህ ይፈልገውና ነብዩ ኢብራሂም ያደረጉት አይነት ቀላል አይደለም ሽርክ የተሞላበት የነበረ ነው وكانوا قد ادخلوا فيه عددا من البدع والتغيرات በጣም ብዙ ነገር አስገብተው ነበር የተለያዩ አዳዲስ የሆኑ ነገሮች ነብዩ ኢብራሂም የማያውቁት ማለት ነው አላህ ያላዘዘው የሆነ በጣም ብዙ የሆኑ አዳዲስ ፈጠራዎች ብዙ ነገርን ቀይረው ነበር በሐጁ ላይ ራሱ በሐጁ ስርዓት ላይ فلما فتح رسول الله صلى الله عليه وسلم مكة نبي محمد صلى الله عليه وسلم مكة سيكفتو سنة 8 بسمنتኛው ዓመት ሂጅሪያ ላይ وأمر عليها عتاب بن أسيد የተባለውን ሷሃቢ አሚር አርገው መካ ላይ ከተውት በኋላ قام عتاب بالحج ማደግ ፈለገና ሙስሊሞች ጋር فحج معه المسلمون والمشركون كما كانوا يحجون في الجاهلية አብረው ሙሽሪኮችም በለመዱት መልኩ
እስልምና ከመምጣቱ በፊት ያደርጉት የነበረው አይነት ሐጅ አብረው አደረጉ ከሙስሊሞቹ ጋር ማለት ነው። ሙስሊሞችም ኢታብ ባስተማራቸውና እሱ ባሳያቸው መልኩ አደረጉ። ሙሽሪኮቹ ደግሞ እነሱ በፊት ሲያደርጉት የነበረው አይነት በራሳቸው በለመዱት መልኩ ሐጅ አደረጉ። ሁለቱም በአንድ ጊዜ ማለት ነው። ሙሽሪኮችም ሙስሊሞችም ለም يغير منه شيء ኢታብ ምንም ነገር አልቀየረም። ያው ከሙሽሪኮች ከሚያደርጉት ሐጅ ማለት ነው። فلما كان العام القابل በሚቀጥለው ዓመት الآن التاسع من الهجرة በዘጠነኛው ዓመት ሂጅሪያ ላይ أرسل رسول الله صلى الله عليه وسلم أبا بكر الصديق رضي الله عنه أميرا على الحج أبو بكر أمير አድርገው ሙስሊሞችን ሐጅ እንዲያስደርግ ላኩት። ليقيم بالناس المناسك ሄድና የሐጅ ስርዓት እያሳየ ሐጅ አስደርግ ብለው ላኩት የአላህ መልእክተኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። فخرج في أواخر ذي القعدة سنة 9 من الهجرية في 300 من أهل المدينة 300 የሚሆኑ የመዲና ሙስሊሞችን ይዘው በዘጠነኛው ዓመተ ሂጅሪያ ላይ ወጡ ከመዲና ማለት ነው። በዚህ القعዳ መጨረሻ ቀን አካባቢ ዘልህጃ ከመግባቱ በፊት ማለት ነው። ከዚያ በኋላ አቡበክር ስዲቅ ይሄንን ጀማዓ ይዘው ወደ መካ እየሄዱ እያለ ومعه 20 بدنة لرسول الله صلى الله عليه وسلم 20 ግመሎች ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለኡድሁያ የላኳቸው ለሐጅ የላኳቸው ነበሩ። وخمس لنفسه 5 ደግሞ የራሱ አቡበክር ስዲቅ ማለት ነው። ይሄን ይዘው እየሄዱ እያለ ثم نزلت أوائل سورة براءة بنبذ العهد لجميع المشركين الذين لم يوفوا بعهودهم يا براءة የመጀመሪያ ምዕራፎች ሱረቱል በራአ ማለት ነው። ሱረት ተውባ አቡበክር ስዲቅ ወደ ሐጅ ከወጡ በኋላ ምን የሚል ነው ይሄ የሱረት ተውባ ወይም ሱረቱል በራአ ምዕራፎች በውስጡ የያዛቸው መልእክቶች ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከሙሽሪኮች ጋር ያላቸው ቃል ኪዳን ምን የሚያደርግ ነው የሚያብስ። ይሄ ከሙሽሪኮች ጋር ያላቸው ቃል ኪዳን ሙጥለቅ የሆነ ቃል ኪዳን አለ፣ ሙቀየድ የሆነ አለ። ማለት የተገደበ ቃል ኪዳን ያላቸው ሙሽሪኮች አሉ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም፣ ልክ የሆነ ደግሞ ቃል ኪዳን ያላቸው አሉ፣ ምንም ቃል ኪዳንም የሌላቸው አሉ። ወይ ደግሞ ምን ማለት ነው ቃል ኪዳናቸውን ያፈረሱ ማለት ነው። ስለዚህ እነዚህን ምን አድርጉ አለ አላህ Subhanahu Wa Ta'ala ከሙሽሪኮች ጋር ያለ ቃል ኪዳን እንዳጠቃላይ አያስፈልግም። እንዳጠቃላይ ገደብ ይደረጋል። ቃል ኪዳኑ ምን ታረጋዋለህ ገደብ ታረግበታለህ አላቸው ለ4 ወር አላህ Subhanahu Wa Ta'ala ማለት ነው። በ4 ወሩ ጊዜ ውስጥ እነዚህ ሰዎች መንቀሳቀስ የፈለጉበት መሄድ ይችላሉ። ከዚያ በኋላ ግን አይቻልም። ለቀው መጥፋት አለባቸው ወይም ደግሞ መስለም አለባቸው። ካልሆነስ ቂታል ነው የሚጠብቃቸው ማለት ነው። ወአዩም ለሃኡላኢ ወመን ላ አህደ ለሁ 4 አሽሁር ቃል ኪዳን ላላቸው እና የሌላቸውን 4 ወር ጊዜ እንዲቆዩ ማድረግ። ቃል ኪዳን የሌላቸው በ4 ወር ጊዜ ተገድቦባቸዋል። ሙጥለቅ የሆነ ቃል ኪዳን ያላቸውም በ4 ወር ጊዜ ተገድቦባቸዋል። የተገደበ ቃል ኪዳን ያላቸው ግን ጊዜያቸው ይጠብቃሉ። ምን ማለት ነው? ልክ የሆነ ቃል ኪዳን ያላቸው ያልተገደበ ማለት ነው። አመት ያልተባለ 6 ወር ያልተባለ 2 ወር ምናምን ያልተባለ طيب ዝም ብሎ ቃል ኪዳን ብቻ ያላቸው ማለት ነው። ያልተገደበ ቃል ኪዳን ያላቸውና ቃል ኪዳን የሌላቸው 4 ወር የቆይታ ጊዜ እንዲሰጣቸው የሚያዝነው ማለት ነው ሱረቱል በራአ ላይ ያለው የቁርአን አንቀጽ። ነገር ግን የተገደበ ጊዜ ያላቸውስ የተገደበ ከሆነ ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም ስምምነታቸው በጊዜ የተገደበ የሆኑ ሙሽሪኮችንስ እነርሱ እስከ ጊዜያቸው ድረስ ይጠበቃሉ። በ4 ወር አይገደብም ያነሱ ገብቷቸዋል። ያልተገደበ አህድ ያላቸው ምን ሆነ በ4 ወር ተገደበ። ከذلك ቃል ኪዳን የሌላቸውስ ምንም በ4 ወር ምን ማለት ነው 4 ወር ድረስ ጊዜ ይሰጣቸዋል። ሞህላ ምን እንዲያደርጉ ወይ እንዲሰልሙ ወይ ደግሞ ጥለው እንዲሄዱ ማለት ነው። ነገር ግን የተገደበ ቃል ኪዳን ያላቸውስ ቃል ኪዳናቸው ለ2 ወር ሊሆን ይችላል፣ ቃል ኪዳናቸው ለአመት ሊሆን ይችላል፣ ቃል ኪዳናቸው ለ6 ወር ሊሆን ይችላል። እነዚህስ የተገደበው ቃል ኪዳን ከነብዩ መሐመድ ጋር ሰለላሁ ዐለይሂ ወሰለም የነበራቸው ሙሽሪኮች ቃል ኪዳናቸው ይጠበቅላቸው። ومن لا عهد له 4 أشهر يسيحون خلالها في الأرض كيفما يشاءون በዚህ በ4 ወር ጊዜ ውስጥ ወደ ፈለጉበት መሄድ ይችላል መብታቸው ነው። ምን አይነኩም ማለት ነው። حتى يعلموا أنهم غير معجز الله وأن الله مخزي الكافرين። ግን ይሄ ህግ የመጣው አላህ Subhanahu Wa Ta'ala ለሙሽሪኮች በፈለገ ጊዜ
ሊይዛቸው እንደሚችል እንዲያውቁ ከአላህ የማያመልጡ መሆናቸው አላህ መጨረሻ ላይ ከሃዲያኖችን የሚያዋርድ መሆኑን እንዲያውቁ ለማድረግ ነው። وأمر بإتمام العهود إلى مدتها للمشركين الذين لم ينقضوها እነዚያ ቃል ኪዳን ያላቸው የተገደበ ቃል ኪዳን ያላቸውና ቃል ኪዳናቸውን ያላፈረሱ ክህደት ያልፈጸሙ የሆኑ ሰዎች ቃል ኪዳናቸው ተጠብቆላቸው እንዲቆዩ ولم يظاهروا على المسلمين احدا يعني በሙስሊሞች ላይ የሙስሊምን ጠላት ያረዱ የሆኑ ማለት ነው ከሙስሊም ጠላት ጋር ያልሆኑ فارسل بها النبي صلى الله عليه وسلم علي ابن ابي طالب ليبلغها الناس يوم الحج الاكبر ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አቡበከር ከወጣ በኋላ ነው ይሄ ቁርአን አንቀጽ የወረደው አይደል እንዴ ማን ላኩ አሊ ኢብኑ አቢ ጣሊብን ላኩ ይሄንን የትልቁ ሐጅ ቀን ሐጅ ላይ ለተሰበሰበው ሰው አድርስ ብለው ላኩት ማለት ነው يوم الحج الأكبر مالت يوم النحر ነው ወይስ يوم العرفة أي يوم الوقوف ዑለማዎች መካከል خلاف አለበት والله أعلم أنه يوم الوقوف يوم الحج الأكبر የትኛው ነው የሚለው يوم النحر ነው ማለት ሰላተል ኢድ የሚሰገድበት ቀን ነው ወይስ ሐጅ ሄዱ ሰዎች በአራፋ የሚቆሙበት እኛ ሀገር ሙሐሪፎች ምን ይሉታል የሴቶች አረፋ ይሉታል ይሄ ታሪፍ ነው አረፋ ለወንዶችና ለሴቶች ተብሎ አልተከፈለም የሴቶች አረፋ ለብቻ የወንዶች አረፋ ለብቻው የሚባል ነገር የለም በል የሴቶች አረፋ የሚለው የሚፈለግበት ሙታንን ማምለክ ነው ምልሳለ የሚፈለግበት ሙታንን ማምለክ ለሙታን መንፈስ ማረድን ነው በእርድ ደም በማፍሰስ ወደ እነርሱ መቃረብ ይሄ ከእስልምና የሚያወጣ ሽርክ ነው ምልሳለ ለአውማቶች ምን የሚያደርጉበት ቀን ነው የሚያርዱበት ቀን ነው የሴቶች አረፋ የሚሉት ቀን ማለት ነው ይሄ እስልምና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዋጋ የከፈሉለትን እስልምና የሚጻረርና ከእስልምና የሚያወጣ ተግባር ነው የሴቶች አረፋ የሚባል ነገር የለም يوم الحج الأكبر ሐጅ ሄዱ ሰዎች 9ኛው ቀን ማለት ነው ዙልሂጃ 9ኛው ቀን አረፋት ላይ የሚቆሙበት ቀን يوم الحج الأكبر ይባላል ብዙ ዑለማዎች የእርዱ ቀን ነው ይላሉ على كل حال ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አሊ ኢብኑ አቢ ጣሊብን የዚህ إما يوم النهر وإما يوم الوقوف የትኛው ነው ሲያቁ ከሲያቁ ጋር ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱን ከላኩበት ጋር የሚሄደው ምን ነው የትኛው ነው ቢባል يوم الوقوف መሆኑ ነው يوم الحج الأكبر የሚባል ለምን የዚያን ቀን አሊ ኢብኑ አቢ ጣሊብ ሁሉም ለሐጅ ሄደ ሰው በሙሉ የት ነው የሚሰባሰበው አረፋት ላይ ሁሉም አረፋት ላይ ነው ያለው 9ኛው ቀን ማለት ነው ቀኑን ከጠዋት እስከ ፀሐይ የምትጠልቅ ድረስ አረፋት ላይ ነው የሚሰበሰበው ስለዚህ መልእክቱን ለማድረስ አመቺ ነው ማለት ነው አማ يوم النهرስ ከላ ግማሹ መንገድ ላይ ነው ግማሹ ሙዝደሊፋ ሚና ነው ግማሹ የት ነው አብዱራህማን አላህ ይወደድሽ ላ ኢላሃ ኢላላህ ሱብሃንአላህ አብዱራህማን የት ነው ግማሹ يوم النهر 10ኛው ቀን የት ግማሹስ መንገድ ላይ ግማሹ የት ጀመራት ማለት ሚና አይደለ ታዲያ ወይስ ለቁጥር እንዲያመቸህ ብለህ ግማሹ መንገድ ላይ ነው ሙዝደሊፋ አድሮ ሁጃጁ እንደ ወንዝ እየፈሰሰ የት ይሄዳል ወደ ሚና ከዚያ በኋላ ሚና ይመጣና የሚና ስራ ከጨረሰ በኋላ ወዴት ይሄዳል ወደ መካ ምን ለማድረግ ጠዋፍ ሊፋዳ ግልጽ አለ ጠዋፍ ለማድረግ ወዴት ይሄዳል ወደ መካ ይሄዳል ሰው የሐጁ ሰው 10ኛው ቀን ላይ ሰላተል ኢድ የለም እሺ እኛ ጋር ነው ያለው ሐጅ ላይ ያለ ሰው ሰላተል ኢድ የሚባል ነገር የለበትም ከሙዝደሊፋ ወደ ሚና ይመጣል ምናልባት የመጨረሻው ሊደርስ የሚችለው ከዞር በኋላ ሊሆን ይችላል የት የሚደርሰው ሚና የሚደርሰው ማለት ነው ከዚያ በኋላ ግማሹ ሚና ላይ ይወረውራል ግማሹ ወደ ሚና እየመጣ ነው ግማሹ ደግሞ የወረወረው ደግሞ የት ይሄዳል መካ ጠዋፍ ለማድረግ ወደ ካዕባ ማለት ነው ስለዚህ አይመችም ለአሊ የተሰጠው መልእክት የሚመቸው የት አረፋት ላይ ማለት ነው ሁሉም ተሰብስቦ ያለበት ቀን ነው يوم الحج الأكبر የሚለው ማለት ነው እሱን ላኩት وقال لا يبلغن عني إلا رجل مني ያሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሴ የሆነ ሰው እንጂ ይህንን መልእክት እንዳያደርሳል ማለታቸው አሊ ኢብኑ አቢ ጣሊብ ማለት ነው የራሳቸው ቤተሰብ ስለሆነ فلحق علي أبا بكر علي رضي الله عنه ይህን መልእክት ተቀብሎ ከአቡበከር ጋር ይገናኛል دجنان የተባለ ቦታ ላይ ወይም ደግሞ بالأرج فقال له أبو بكر الصديق من አሏቸው أمير أنت أو مأمور يا الله መልእክተኛ ሲልኩ በእኔ ቦታ ነው የላኩ ልትመራ ጀማዓውን ልትመራ አሚር አድርገው ነው የላኩ ወይስ
ማእሙር ሆነ መልእክቱን ልታደርስ ነው የተላከው የአላህ መልእክተኛ እኔን ሽረውኛል ከሻሩኛ ያትፈደል ናዚ خلاص አንተ አሚርና እኔ ደግሞ ካንተ ስር ሆናለሁ ማለት ነው ወይስ ከኔ ስር ሆነ መልእክቱን ልታደርስ ነው የተላከው አለ አቡበክር ሲዲቅ ማለት ለዓሊ ኢብኑ አቢ ጣሊብ ምን አለ ማን ነው ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ قال مأمور እኔ አሚር አይደለሁም ካንተ ስር ሆኜ ይሄንን መልእክት ብቻ እንዳደርስ ነው የአላህ መልእክተኛ ይላኩኝ ሌላው ኃላፊነት ያንተ ነው አላቸው ማለት ነው فكان يصلي وراء ابي بكر علي بن ابي طالب ሰላት የሚያሰግደው አቡበከር ናቸው እሱ ከኋላ ሆኖ ነበር ሲሰግድ የነበረው ስለዚህ ምንድነው ማለት ነው መልእክቱን ለማድረስ ብቻ ነበር የተላከው وقام ابو بكر رضي الله عنه للناس حجهم የሐጅ ስርዓቱን አቡበክር ሲዲቅ አሰራቸው ለነዚህ ሰዎች فلما كان يوم النحر صفي الرحمن من ይለናል رحمه الله عليه يوم النحر ማለት የእርዱ ቀን 10ኛው ቀን ማለት ነው قام علي رضي الله عنه علي قوموا على عند الجمرة جمرة علي فقرأ على الناس أوائل سورة براءة جمرة العقبة ማለት ነው ሚና ላይ ቆሙና የሱረት براءة ወይ ደግሞ ሱረት ተውባ የመጀመሪያዎቹ ምዕራፎች አነበቡ ከዛስ وفيها ما سبق من نبذ الأهود ቀደም ያልናቸው መልእክቶች ያሉበት ማለት ነው ከሙሽሪኮች ጋር ያለው ቃል ኪዳን በተመለከተ والإمهال والإتمام إمهال ማቆየት ማለት ነው ለአራት ወር والإتمام ደግሞ ለማን ነው ብለናል والإتمام مملات لمن بلنال أيوة مقيد የሆነ ምን ያላቸው ቃል ኪዳን የተገደበ የሆነ ቃል ኪዳን ላላቸው ሰዎች ኢትማም ማለት ይሄ ነው በጊዜያቸው 6 ወርም ይሁን አመትም ይሁን ከዚያም በታች ጊዜያቸው ይጠበቅላቸዋል ነገር ግን ምን ይሌላቸው አህድ ይሌላቸው ወይ ደግሞ አህድ ኑሯቸው ነገር ግን በጊዜ ያልተገደበ የሆኑ ሰዎችስ ኢምሃል 4 ወር የ4 ወር ጊዜ መስጠት ማለት ነው ورأت أبو بكر رضي الله عنه رجالا ينادون كذا وهلا علي ابن أبي طالب يهنن النبي محمد صلى الله عليه وسلم ملك كادر الصباح على أبو بكر الصديق سووش لاكو صحابة وجن من يميتعرون ملك يدرسوا ألا يحج بعد هذا العام مشرك كذي همت بوهلا مشرك بكعب علي حج ما درج አይችልም ክልክል ነው طبعا አይቻል አብቅቷል እናንተ የሐጅ ስርዓት ከዚህ አመት በኋላ የለም አይቻልም ይማትሰልማላችሁ ካልሆነ ደግሞ ሐጅ የሚባል ነገር ለእናንተ አይፈቀድም ولا يطوف بالبيت ኡሪያኑ እንዲሁም ደግሞ በካዕባ ላይ ማንኛውም ራቁቱ የሆነ ሰው ጠዋፍ አያረግም ሙሽሪኮቹ በጣም የሚገርመው የራሳቸው ልብስ ነጃሳ ነው ወይ ደግሞ ጠዋፍ አያስደርገንም ይሉና ከተለያየ ቦታ ይመጡና ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦች ልብስ ይወስዳሉ ካለቀባቸው ካላገኙ ራቁታቸውን ነበር ጧፍ የሚያደርጉት ልብሳቸውን አውልቆ አስቀምጠው ማለት ራቁታቸውን ምን ተባለ ከዚህ አመት በኋላ ራቁት ጧፍ ማድረግ የለም ሐጅ ደግሞ ለሙስሊሞች እንጂ ለሙሽሪኮች አይፈቀድም የሚል ጥሪ እንዲተላለፍ አደረጉ አቡበክር ሲዲቅ በዚህ ሁኔታ የሐጅ ስርዓት አጠናቀው ወደ መዲና ተመለሱ نكتفي بهذا وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم